አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቤተሰቦች እንዴት ናችሁ? ከኔ ጋር አልሐምዱሊላህ። እንኳን አደረሳችሁ። አዲስ የመጣችሁ ወደ ቻናሌ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ከኔ ጋር ቆዩ። ላለሁቶቼ ሰብስክራይብ አድርጉ፣ ላይክ አድርጉልኝ ቪዲዮውን ሲጀምሩ ማለት ነው። ዛሬ ደግሞ እንግዲህ እስኪ ፌትዬ ሰይድ አላየችኝም በነገራችን ላይ ማለት ነው። እንደዚህ ስታቦካ ከርጫት ነው እህቶቼ ነው የራሷ የሆነ ልታሳይ ማለት ነው። ቶቼ በጣም አሪፍ ነው። ምጣዱ ሰምባት ማለት ነው። እንግዲህ የሳምቡሳ ቂጣ ነው ቶችና ያቃጥላል እላችኋለሁ። ይሄው እንግዲህ እያደረገች ማለት ነው። ግን ያው የኔ በሌላ ነው እንግዲህ የኔ በሌላ ነው፣ እሷ ደግሞ ሌላ ማለት ነው። ይህን ትላንትና የመጀመሪያ ሮመዷን ነው ያደረግነው ማለት ነው። የመጀመሪያው ሮመዷን ይሄው ልቅቅ ነው የሚያደርገው ወዲያውኑ ማለት ነው። ወፈር አድርጋችሁ በእጃችሁ ነው እንትን የሚባለው ማነው ያው የጣት ምልክት ስለሚኖረው ብዙ ጊዜ ስላላስደሰተኝ ነው እንጂ ማሻላ ነው ማለት ነው። እና የሆነ ቆረስ ይላል። እና እንግዲህ እኔ ዛሬ ትላንትና በለቀቁ ቪዲዮ አሳይና አቦካኩን ምናምን ብላችሁ የነበሩቶችና ምንም አቦካክ ልዩነት የለውም። ይሄው ትንሽዬ ዘይትና ጨው ብቻ ውሃ ነው አርጌ ከዛ ዱቄቱን እዚህ ጋር አርጌ በጥበጥ አርጌ ወስጄ ልቅቅ ነው ያረኩት ማለት ነው። መብጣዱ ላይቶች ምንም የሚጠይቀው ነገር የለም። እሺቶች በውሃ ብቻ መበጥበጥ ነው እና ቀላል ዘዴ ነው። አሳምቡሳን እንዲህ በቀላሉ ስርት አድርጎ ግልግል ነው ማለት ነው። ገላግሌ በሉት እሺቶች ነው። በጣም አሪፍ ነው ብዬ ነው ማስበው ማለት ነው። ላይክ ታላረጋችሁ እስካሁን እህቶቼ ላይክ አርጉልኝ። አሳምቡሳ ስራን ደግሞ እንደዚህ በቀላሉ ቶሎ ብሎ መጨረስ የሚፈልግ ማሸት መዳመጥ ምናምን በጣም ከባድ ነው እህቶች እና ይህን ማድረግ የማይፈልጉ ብዙዎች ስላሉ ለነዛ ሰዎች በአጭር ዘዴ ለመስራት ይህን ሸር አርጉልኝ ማለት ነው። ወዲህ ሰዎች ጋር ማለት ነው እህቶቼ እና እንግዲህ እንዴት ናችሁልኝ? ደህና ናችሁ ወይ? እንደዚህ በጣበጥኩት በውሃ ማለት ነው እህቶቼ ምንም ልዩነት የለውም። ኮሜንት ላይ ራሱ ለብዙ እህቶች መልሼዋለሁኝ። እንዴት ነው እና ደግሞ ምንድነው ያላችሁኝ? ያው አበጣበጡን ነው እንግዲህ ያው እንዴት አድርገሽ ወደ ምጣዱ ነው ያደረግሽው? ትላንትና ተዛ የተረፈ ቪዲዮ ትላንትና ስለሰራው ብዬ ምንም እንትን አላልኩም። ዛሬ ያጠራ አድርጌ ነው የሰራሁት ማለት ነው። እና እንግዲህ የፊርድሻንም አይታችሁታል። ፊርድዬ እንግዲህ ልጅ ናት። የሷን ያያችሁ ደግሞ እሱንም ማድረግ ትችላላችሁ። ያንንም ወጣ አድርጋችሁ ማጠቅለል ብቻ ነው ሳምቡሳውን ማለት ነው ቶችና ትላንትና ምን ነበረ ምጣዱን በቢላዋ እንትን አይልብሽም ወይ ምናምን ያላችሁኝ፣ ምንም ነገር ከምጣዱና ከቢላዋ ጋር የሚገናኝ ነገር የለም። አይቆርጠውም ማለት ነው ቢላዋው። ስለዚህ ምንም በቢላዋ እንደዚህ ለመቆራረጥ እዛው ሊጡን እንትን ላይ ለመቆራረጥ ምንም ምጣዱን ጉዳት አያደርስበትም ማለት ነው እህቶቼ። እና ምንም የሚያሳስብ ነገር የለም። የሚያሳስብ ቢሆን እኔ ምጣድ የሚጎዳ ቢሆን መቼ አደርጋለሁ? የሞኝ ነኝ እንደ እህቶቼ። እና በቃ እንደዚህ ስፍት አርጋችሁ ሰፋ አርጋችሁ እዛው ላይ ቁርቁር አርጋችሁ መጠጥቲን መስማት የለበትም ምጣዱ ትሰማ። እንዲያውም እንዴት ትላንት ነው አላማረም ዛሬ ማለት ነው። እናንተን ላሰፋፉ ብጥብጡን እንዴት ነው አርገሽ አረግሽ ምናምን ስላላችሁኝ ነው እንጂ አበጣበጡን ስራችሁ ነው እንጂ የዛሬው እንዴት ትላንት ነው አላማረም። የትላንትና ጽድት ያለ ነው። የዛሬው ደግሞ እንግዲህ ሁልጊዜ ተሳክቶ አይደለም ይኸው እንትን ብሏል ማለት ነው። ግን ደህና ነው፣ ይሄም ደህና ነው። አሪፍ ይጠቀለላል ማለት ነው። እና በአጭር ዘዴ በ10 ደቂቃ 5 ደቂቃ ይኸው ቶሎ ቶሎ ብላችሁ ጭርስ ነው ወቶቼ ማለት ነው። እናችን ደግሞ በተረፋችኝ ቢብዛ ትላንትናም ነገሩ እንደዚህ ሰርቻለሁ ማለት ነው። ዛሬም እንደዚሁ ደግም ያለው ነገ ደግሞ ኢንሻአላህ ሌላ ነገር ገዛ እሰራለሁ ብዬ አስባለሁ እህቶቼና እንደዚህ ቻርጌችን ቲማቲምና ሽንኩርት ቃሪያ አድርጌ ከላይ እንደዚህ ሰርቼላችኋለሁ። ያው ትላንትናም ስለበሉ ያው ሳምቡሳና ቢብዛ እንኳ ብዙ አይሰለችም፣ ሁልጊዜም ቢሆን ማለት ነው እህቶቼና እንደዚሁ ደግሞ ተዚሁ የተረፈችኝ ደግሞ ዱቄት እንደዚሁ ግማሽ ኪሎ ዱቄት ለብዙ ነው ማረጋት። ያው ቤተሰብ ስለሌለኝ በትንሿ እችን አንድ ሳህን ያችን አንድ ሳህን ያችን 3 አይነት ከለር አረኳቸው ማለት ነው። ለማለት አሳምቡሳው ጋር ማለት ነው ቶችና እንደዚህ ይችን ደግሞ ቀባረኳት ዘይትና እንትን ብዬ ማለት ነው። እርድ ያርጌ ቀባረኩት። ይሄንን ሾርባ ነው። ሾርባችን ደግሞ እንደዚሁ እየተንተከተከ ነው። ቢያንስ 8 ሰዓት 9 ሰዓት ተቀኑ ይሆናል ማለት ነው ቶችና እንግዲህ እንደዚህ ብዬ ወዳውኑ ነው እንትን የመሸው ማለት ነው። እንደዚህ አርጌ ወደ ቦታ ያመጥቻለሁ። ዛሬ እንግዲህ ቪዲዮ አላዘለቅኳቸውም፣ እነሱም ዘና ብለው ይብሉ ማለት ነው ብዬ እንደው ዩቲዩበር ቤት መምጣት እኮ እንደው ችግር ነው ምናምን እያሉ ትላንትና ማለት ነው። እና
ችግር የለውም። ያው እኔ ግን ብዙ ጊዜ ቪዲዮ ላይ ምንም አልፈራም እህቶችና፣ ግን እንደዚህ ብዙ ደግሞ ያለመዱም አሉ። ሰላጣ፣ ሳምቡሳ ቅድም እንትን ያልኩትን እቺን ደግሞ ቢብዛ ምናምን አድርጌ የሳምቡሳዬንም ጠብሻለሁኝ። ሾርባዬን፣ ወጤን፣ እንጀራዬን፣ ተምሬን እንግዲህ ያው ብጥባጥ ነገር ውሃዬን በቃ እንደዚህ ንችን አቀራርቤላችኋለሁ ማለት ነው እህቶችና፣ ማሻላ ደስ የሚል ነው። እዚህ ጋር ደግሞ በእንትን ስኳር ይዛልኝ መጥታ እንዲጣ ሰዓት እዚህ ጋር አጋጣሚ ያላነሳሁትም አብሬ እንትን ብዬዋለሁ ማለት ነው። እና እንደዚህ ብለን ፏ ብለን አልሐምዱሊላህ ፈጠርን እላቸዋለሁኝ። እስኪ ደግሞ ሰፈራችንን ትላንትና ከየት ትመጣ ነው ወረባቦ ነው ምናምን ሂደን ነበረ እናቴ ጋር። ከዛ ስንመጣ እንግዲህ እያሳየኋችሁ ነበረ። ባጃጁ ላይ ቀይ አፈር ነው የሚያወርደን። ወደዚህ መምጣት አይቻልም። መሬቱ ያው ተሰርቶ መንገዱ ስላላለቀ መኪና ምናምን አይገባም። ባጃጆች ምናምን ነገር በቃ እንደዚህ የቤት መኪና ምናምን በዚህ መምጣት አይችልም ስላልጨረሰ ማለት ነው። እና በስፋት ነው እንግዲህ ሰፈሩ በጣም ቤት አልቋል። እንግዲህ እህቶቼ በጣም ብዙ ቤቶች ፈርሰዋል። መንገድ ስር ያሉ ቤቶች ወላሂ በጣም ያሳዝናል። ሀይቅ ላይ በጣም ብዙ ነገሮች በዚህ ወር ውስጥ በጣም ውሃችንን ተካስረናል። እኔ ራሱ አትክልቴን ከስር ስር አድርገኝ ውሃ ምናምን ያጣን ይሄን ሲሰራ ውሃው ተቋረጠ፣ መብራት ተቋረጠ፣ ብዙ ነገሮች ማለት ነው። ቶች ምንድነው ሲያጌጡ ይመረገጡ እንደሚባለው ተረት ያው መንገድ እስከሚሰራ እንግዲህ ብዙ ነገሮች አጥተናል፣ ቤት አጥተዋል። እኔ አሁን የኔ አትክልት መጥፋት ምንም አይደለም ምናምን እላለሁኝ። እናቶቼ እዚህ ቦታ ስንቱ ቤቱን ያጣል። አሁን ይሄ መሬቱ ይሄ መንገዱ በጣም ሰፍቷል። አሁን ነው ይሄ አሁን አይደለም ቆይቷል ተቀረጽኩት ማለት ነውና አሁን እንደው አጋጣሚ ላሟላበት ብዬ ነው እንጂ ቆይቷል ተቀረጽኩት ማለት ነው። አሁን በጣም ሰፍቷል ይሄ መንገዱ። ኢንሻአላህ አንድ ቀን እንደዚህ ወጣ ተቀርጸዋለሁ ብዬ አስባለሁኝ እንዳለ ማለት ነው። እና ሀይቅ በጣም ተቀይራለች። አሁን ላይ ያው ብዙ እንትን አያስቀርጹ ምናምን ሰዎች አሉ፣ ጠባቂ ምናምን አሉ በየቦታው እና ለዛ ነው እኔ ለማይረባ ነገር እንትን አለን እያልኩኝ እና ቤቶች እዚህ ላይ በጣም ብዙ 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 ቤቶች ፈርሰዋል። እና ብቻ አልሐምዱሊላህ ያው ተርፈናል። እኛ ትንሽ ዘቀቅ ስለምንለው ወደታች፣ ይሄ ደግሞ ከላይ ነው ማለት ነው መንገዱና በጣም ብዙ እህቶች ቤታቸውን አጥተዋል። በጣም ማለት ነው መንገድ ስር ሱቆች፣ ኮንቲነሮች በቃ እነዚህ ኮንቲነር ምናምን ባጃይ ተራ ምናምን በቃ ይሄ ካራሞፋ የሚባለው እስከ መስጊዱ ደርሷል። አሁን መልከቱ ቤት ሁሉ በጣም ሚዲያ ላይ ነው በቃ ያለው። እነዚህ መቆሙ ትልቅ ነገር ነው። ይሄ ራሱ ባለ ደብተር መሬቶች ናቸው እነዚህ። ያው አለቀቁም። ሳይሆን ቢለቁም የራሳቸው ካሳ የሆነ ነገር ይኖራቸዋል ማለት ነው እህቶችና በቃ እንደዚህ አሁን ሰፍቷል። ይሄ በቀደም ነበር እንደነገርኳቸው የቀረጽኩት። አሁን በጣም ተላይ ያሉ ቤቶች ራሱ የሉም። ከታች ብቻ ያሉት አሉ። ከታች የላይኛው ግን የለም። አሁን ላይ በጣም ሰፍቷል። ይሄንን ሰርቶት ያስረክቡ። ይሄ ምንድን ነው ጨዋታ ነው እንዴ? በደንብ መስራት አለባችሁ ምናምን ብለው እንደገና መጥተው ወደ 6 ሜትር እንትን ብለው ነው ማለት ነው የተሰራው። እና በጣም ሁለተኛ ስለተሰራ ሰፍቷል። ሁለት መንገድ ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ